የጋዜጠኛ ሶፎንያስ ዋሲሁን ጉዳይ በማህበራዊ ሚዲያ ላይ እንደገና እንደ አዲስ መነጋገሪያ ሆኗል። ሰሞኑን ሶፎንያስ ያለበትን ሁኔታ ቁልጭ አድርጎ የሚያሳይ ቪዲዮ በዛሬው ዕለት በመውጣቱ ምክንያት በጣም በርካታ ሰዎች እንባቸውን እያፈሰሱ ስለ ሶፎንያስ እየተናገሩ ነው የሚገኘው። ምንድነው ጉዳዩን እንደ አዲስ መነጋገሪያ ያደረገው ነገር? ሶፎንያስ ያለበት አሳዛኝ የተባለው ክስተትና ብዙ ሰዎችንም ያስለቀሰው ቪዲዮ ምንድነው? ምን አይነት ይዘት ይዞ ይሆን? በዚህ ፕሮግራማችን ላይ እንመለከታለን። ከዚሁ ጋር ተገናኝቶ በሶፎንያስ ጉዳይ ሁለት አይነት ጎራዎች በማህበራዊ ሚዲያ ላይ እየታዩ ነው። ቀውጢ ክርክር፣ ቀውጢ የሆነም የሐሳብ መፋጨትም እየታየ ነው። ምንድናቸው ብለን ተቃራኒ የሆኑትን ሐሳቦች አንስተን እንማማርባቸው ዘንድ እናደርሳቸዋለን ማለት ነው። ቀደም ሲል በኢቢኤስ ቴሌቪዥን የመዝናኛ ፕሮግራሞች ላይ በማዘጋጀትና በማቅረብ የምናውቃት ቃል ኪዳን የተሰኘችው የፕሮግራም አዘጋጅና አቅራቢዋ አሜሪካን ሀገር ኑሯን ካደረገች ወዲህ በጣም በርካታም የህይወት ሂደቶቿን ለውጦቿንም ጭምር በስፋት እየተመለከትን ነው። አሁን ደግሞ አዲስ የህይወት ምዕራፍ መጀመሯንና ትልቅ ደስታ ወደ ቤቷ መግባቱን የሚያመላክቱ ነጥቦችን አግኝተናል። ቃል ኪዳን ምን አይነት ደስታ አጋጠማት? እናደርሳችኋለን። በትናንትናው ዕለት በድንገት ከዚህ ዓለም በሞት የተለየችው ዕውቋ አርቲስት ሰላማዊት ደስታ በዛሬው ዕለት ስርዓተ ቀብሯ ተከናውኗል። በጭብጨባ ነው ከአዳራሽ መውጣት ያለባት። በክብር ነው ልንሸኛት የሚገባው። የስርዓተ ቀብሩና የአስከሬን ሽኝቱ ጋር በተገናኘ በጣም የሚያሳዝኑና አዳዲስ ጉዳዮች ተሰምተዋል። ምን አይነት ክስተቶች ተከሰቱ? በጠቅላላው የስርዓተ ቀብሩና የሽኝት መርሃ ግብሩ እንዴት ነበር የሚለውንም ወደ እናንተ እናደርሳለን ማለት ነው። እንደምን አላችሁልን? የምንወዳችሁና የምናከብራችሁ ጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን በጣም እናመሰግናለን። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ ደግሞ ማዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን ነው እየዳሰሰ የሚያቀርበው። ዛሬም በዚህ ሰዓት መነጋገሪያ የሆኑትን ጉዳዮች አንስተን ወደ እናንተ እናደርሳችኋለን ማለት ነው። ጌታቸው በላይ ደግሞ እንደተለመደው መሰናዶውን አዘጋጅቼ አቀርብላችኋለሁ። ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉን። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮንም ላይክ አድርጋችሁ ጀምሩ። በቀጥታ ወደ ጉዳያችን እንግባ። አዲስ አበባ ውስጥ ቤትም ሆነ ሱቅ ሲገዛ አብዛኛው ሰው የሚሰራው ትልቁ ስህተት ምንድነው? ብዙዎች ትኩረት የሚያደርጉት በካሬ ስፋት ላይ ብቻ ነው። ነገር ግን ስፋት ብቻውን ምቾት አይሆንም። በዲፕሎማቶች መናኸሪያ አፍሪካ ህብረት አጠገብ ለኑሮም ሆነ ለንግዶ ተመራጭ የሆነ አዲስ ሳይት ይዘንላችሁ መጥተናል። የመኪና ማቆሚያ ያስጨንቆታል ወይስ የውሃና የመብራት መቆራረጥ ስራዬን ያስተጓጉላል ብለው ሰግተዋል? እኛ እነዚህን ችግሮች ቀድመን ፈተናል። ይፍጠኑ። ሱቆችን በ200 ሺህ ብር ቅድመ ክፍያ እንዲሁም በ2 ሚሊዮን ብር ጠቅላላ ክፍያ የራሱ ያድርጉ። እንዲሁም ለአጭር ጊዜ በሚቆይ የ7% ልዩ ቅናሽ ባለ 2 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ የቤት ባለቤት ይሆኑ። እነዚህን ሁሉ በ2 ዓመታት ብቻ አጠናቀን እናስረክቦታለን። ለዚህ ደግሞ ከዚህ በፊት በቃላችን መሰረት ያስረክብናቸው ሳይቶቻችን ምስክሮች ናቸው። ሪያሊቲ ሪል ስቴት ዕውቋ አርቲስት ሰላማዊት ደስታ በጣም በርካታ ቲያትር ቤቶች ላይ በመስራት በማገልገል ከልጅነቷ ጀምሮ በኪነ ጥበብ ጉዞ በጣም የተዋጣላት የተሳካላት እንደነበረች የህይወት ታሪኳ ያስረዳል። በዛሬው ዕለት እንግዲህ በሀገር ፍቅር ቲያትር ቤት የአስከሬን ሽኝት መርሃ ግብር ተከናውኖ ነበር። መርሃ ግብሩ ላይ እኔ በስፍራው ተገኝቼ ነበር። በጣም የሚያሳዝኑ ክስተቶችን አይቻለሁ። ከምንም በላይ አብሮ አደግ ጓደኞቿ፣ የሙያ ባልደረቦቿና ሌሎችም ታዋቂ ሰዎች ስለሷ ሲመሰክሩ ሲናገሩ የነበረበት ሂደት በጣም የሚያሳዝን ነው። ምን ያህል ደግ እንደነበረች፣ ምን ያህል ጥሩ ሰው እንደነበረች ሁላቸውም ሲመሰክሩ ነበር። ከሁሉም በላይ ደግሞ ተስፉ ብርሃኔ እንባውን እያፈሰሰ እንዲህ የተናገረበትን ነጥብ ተመልክቼ ነበር። አመሰግናለሁ። ደህና አደራችሁ። ታሳዝናለች ሰላም። እኔ ማቃት ጋሽ ተስፋዬ አበበ ጋር ጀምሮ ነው። ወደ ህፃናት ቲያትርም ስትሄድ ምክንያት ከሆኑት ሰዎች አንዱ እኔ ነበርኩኝ። እኔ ልል የምችለው ነገር በቃ ጮክ ብላ ከሰው ጋር ስትጣላ ለመስማቷን ሁልጊዜ ያስታውሳለሁ። ሁላችንም ጨዋዮች ነን። ቲያትር ቤት ውስጥ አካባቢ ያለን በስሜት የተሞላን ሰዎች ነን። እሷ ግን የተለየች ነበረች። በተለይ በቅድስት ቤተክርስቲያን ጉዳይ ላይ ደግሞ ዋነኛ ምርጧ
ተባባሪዋ ሴት ነበረች። በበጎ ነገሮች ሁሉ ቀድማ የምትገኝ ነበረች። ግን ደግሞ ከምንም በላይ ደግሞ በሁሉም ቲያትር ቤቶች በነበራት መልካም ጠባይ፣ በነበራት ችሎታ በሁሉም ቲያትር ቤቶች ተጠርታ የሰራች ብቸኛ ሴት እንደሆነች ይህን መመስከር እፈልጋለሁ። ታግላለች። ሰላም ማርያምን ሞትን ለማሸነፍ ብዙ ሄዳለች። ብዙ 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 ነው ሄደችው። ረጅም ጊዜ ነው የለፋችው። እኔ አዝናለሁ በብዙ ነገር በሷ ጉዳይ የሚሰማኛል። አብሮ አደግ ነች። ግን በቃ ብዙ እየተጎዳን ነው። ብዙ ጓደኞቻችንን እያጣን ነው። ከአጣናት ደግሞ መካከል ትልቋ ደግሞ እሷ ነች። በቃ ጉድለት ነው። እንደዚያ እንኳን ሆና እየታገለች ትምህርቷን ለማሻሻል የሄደችበት መንገድ እንጃ። ሰላም የተለየች ነበረች። ለቤተሰብ መጽናናት ይስጥ፣ ለጓደኞች መጽናናት ይስጥ። እግዚአብሔር ደግሞ ከዳግም ሐዘን ይሰውረን። መብራን ተቀበላት። ሌላ ምንም አልልም። አመሰግናለሁ። በዚህ ቪዲዮአችን ላይ የተስፉን ቀንጨብ አድርገን አጋራናችሁ እንጂ ከዚህ ቪዲዮ ቀደም ብሎ ወደ እናንተ የደረሰው ፕሮግራማችን ላይ ሙሉ የሽኝት መርሃ ግብሩ ምን ይመስል እንደነበርና እያንዳንዱን ክስተት በቪዲዮ ላይ መመልከት ትችላላችሁ ማለት ነው። ትናንት አርብ ዕለት ግንቦት 21 ቀን 2018 ዓ.ም እስከ ዛሬ ስትሰቃይና በተለያዩ ህመሞች ስትንገላታ የቆየችው አርቲስቷ ህይወቷ ካለፈ በኋላ በጣም በርካታ ታዋቂ ሰዎችና ወዳጆቿ እንዲሁም የሚያውቋት አድናቂዎቿ በሙሉ ሀዘናቸውን እየገለጹ ቆይተዋል። በዛሬው ዕለት ደግሞ በሀገር ፍቅር ቲያትር የአስከሬን ሽኝቱ ከተከናወነ በኋላም ወዲያው አስከሬኗ ወደ መኖሪያ ቤቷ አቀና። ወዳጅ ዘመዶቿና ጓደኞቿ እየተላቀሱ ተሰነባበቱ። በመጨረሻም ከቀኑ 7 ሰዓት በሆነ ጊዜ በማህደረ ስብሐት ቅድስት ልደታ ለማርያምና ደብረ መድኃኔዓለም ቤተክርስቲያን ግቢ ውስጥ ስርዓተ ቀብሯ ተፈጽሟል። ሰላማዊት ደስታ ነፍሷን ፈጣሪ በአጸደ ገነት ያስቀምጥልን እንላለን። ለወዳጅ ዘመዶቿ፣ ለጓደኞቿ እንዲሁም ደግሞ ለሙያ ባልደረቦቿ ጭምር መጽናናትን ተመኝተናል። አሁን በቀጥታ ጋዜጠኛ ሶፎንያስ ዋሲሁንን የተመለከተውን ጉዳይ እናነሳለን። እንደምታውቁት ሶፎንያስ ዋሲሁን ከቅርብ ጊዜያት ወዲህ በተለያዩ ጉዳዮች ስሙ እየተነሳ በጣም መነጋገሪያ የሆኑ የህይወት ሂደቶችና አሳዛኝ የሚባሉ መንገዶችንም እየተጓዘ እንደሚገኝ እየተመለከትን ነው የምንገኘው። ከ6 ወራት በፊት ነበር የሶፎንያስ ጉዳይ መጋጋል የጀመረው። በወቅቱ እንግዲህ ከግብረ ሰዶማዊነት ጋር በተገናኘ ስሙ ተነሳና አዳማ ከተማ አካባቢ ተፈጥሮ የነበረውን በቪዲዮ የወጣውንም ጉዳይ ሁላችሁም ታውቃላችሁ። በማህበራዊ ሚዲያ ላይ በጣም መነጋገሪያ ስለነበር ማለት ነው። ያንን ቪዲዮ ተከትሎ ታዲያ በጣም በርካታ ኢትዮጵያውያን እንዲህ አይነቱ ነገር እኛ ሀገር ላይ መለመድ የለበትም፣ ባህላችን፣ ወጋችን፣ ሃይማኖታችንም ጭምር የማይፈቅደው እንዲሁም ደግሞ የሰዋዊ ባህሪም ጭምር የማይፈቅደው ነገር በመሆኑ መወገዝ አለበት በሚል ሶፎንያስ ዋሲሁን በጣም ከፍተኛ ትችት፣ ስድብና ውርጅብኝም ጭምር ሲደርስበት ነበረ። ከዚያ በኋላ እልም ብሎ ለ6 ወራት ያክል ጠፍቶ ነበር የሰነበተው። የት እንዳለ በምን አይነት መንገድ እንዳሳለፈ አብዛኞቻችን አናውቅም ነበር። ስልኩም ዝግ ነበር። ማህበራዊ ሚዲያም ላይ ብቅ ብሎም አያውቅም ነበር እነዚህን ወራት። ሰሞኑን ግን በድንገት በማህበራዊ ሚዲያ ላይ ተከሰተና እነሆ ይቅርታዬን ተቀበሉኝ፣ መላ ኢትዮጵያን ያጠፋሁት ነገር ያደረኩት ነገር ገብቶኛል፣ እባካችሁ ይቅርታ አድርጉልኝ፣ አንገታችሁን ስላስደፋችሁ በእንደዚህ አይነት መንገድ ስለመጣው በጣም ይቅርታ እንድታደርጉልኝ ፈልጋለሁ በማለት ሐሳቡን አስቀመጠ። ወዲያውኑ ግን ትንሽ ውዝግብ የበዛባቸው ሐሳቦችን በዚያው በፌስቡክ ገጹ ላይ የለጠፈም ቆየ ማለት ነው። እንግዲህ ብዙ ሰዎች ይቅርታ ብሎ ሲመጣ በጣም ደስተኛ ሆነው ነበር የተቀበሉት። ማህበራዊ ሚዲያ ላይ እንዳየነውና ኮሜንቶቹንም ላይ እንደዳሰስ ነው ማለት ነው። ብዙ ሰዎች እንኳን ተመለስክ፣ እንኳንም ፈጣሪ ረዳህ፣ እንኳንም ህይወት ተስተካከለ የሚሉ ሐሳቦችን ሲሰጡ ነበር። ነገር ግን ከዚያ ቀጥሎ ያስቀመጣቸው ነገሮች ብዙ ሰዎችን ያወዛገቡ ስለነበር ሶፎንያስ በትክክል አልተሻለ ይሆን የሚል ጥያቄዎችና ጥርጣሬዎችን አስከትለው ነበር። ያንን ሐሳብ ባስቀመጠ በማግስቱ ደግሞ የባሰ ነገር ተፈጠረ። በማህበራዊ ሚዲያ ላይ እናቱ እንደሞቱ አድርጎ ሲጽፍ ተመለከትን። ወዲያውኑ ደግሞ እናቱ በጋዜጠኛ መሰረት በዙ ሸገር ኢንፎ ሚዲያ በኩል ብቅ ብለው የልጃቸውን የጤና ሁኔታ
በሚገባ አስረዱ። ልጄ በጣም ከፍተኛ የጤና ችግር ላይ ነው ያለው፣ እኔንም እገልሻለሁ እያለ በተደጋጋሚ እያስፈራራኝ ነበር። ከዚያ ውጭ አእምሮ አልተረጋጋም፣ በከፍተኛ ጭንቀት ውስጥ ነው ያለው፣ የአእምሮ ጤንነቱ በጣም አስጊ ላይ ነውና እባካችሁ ልጄን አድኑልኝ፣ አትርፉልኝ በማለት ያንን የሚያሳዝን መልእክታቸውን አስተላልፎ ነበር ማለት ነው እናት። ይህ በተከሰተ በማግስቱ ደግሞ በጣም ደስ የሚያሰኝ ዜና ሰማን። ጋዜጠኛ መሰረት በዙ አንድ ትልቅ ነገር አደረገች። ይሄው ምንድነው? ሶፎንያስ ወደ አእምሮ ህሙማን ማዕከል ውስጥ እንዲገባና ጤንነቱ እንዲመለስ እገዛ እንዲደረግለት የአእምሮ ህሙማን ማዕከሉን ስራ አስኪያጆችና ኃላፊዎች በስልክ ታወራቸዋለች። በወቅቱ እንግዲህ የአረፋ በዓል የሚከበርበት ዕለት በመሆኑና ቢሮዎች ዝግ ስለነበሩ ለመሰረት ይህንን ጥያቄ ለማቅረብ አስቸጋሪ ነበር። ነገር ግን የራሷን ኔትወርክና መንገድ ተጠቅማ እነዚያን ሰዎች አናግራ ወዲያውኑ ካለበት ቦታ አምቡላንስ ልከው ወደ ሕክምና ተቋሙ እንዲገባ ተደርጓል ማለት ነው። እንግዲህ እነዚህ ሁሉ ዜናዎች ከወጡ በኋላ በዛሬው ዕለት ግን አዲስ ነገር መጣ። ሶፎንያስን በሌላ ቪዲዮ ተመለከት ነው። በጣም በርካታ ሰዎች ሶፎንያስን ከረጅም ጊዜ በኋላ ስለነበር በቪዲዮ የተመለከት ነው። በፊት ከነበረበት ማለትም ከወራት በፊት የነበረበትና የምናውቀው ሶፎንያስ ተቀይሮ በሌላ አሳዛኝ ክስተት ብቅ አለ ማለት ነው። እስኪ ይህንን ቪዲዮ እንየው። በአሞሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። ሀናንዬ ይቅር በይኝ እናቴ፣ ፈቲ፣ አባይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩ ሁሴን፣ ኡስታዝ ሙሉ ቱርኪ ማንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞ በቃ በዚህ ቪዲዮ ላይ መልእክቱን ለማስተላለፍ የፈለገው ሶፎንያስ ምንድነው? ቀደም ሲል በጤንነቱ ጊዜ ላይ አምባሳደር ያደረጉት ድርጅቶች ነበሩና እነሱን ድርጅቶች ባካችሁ ይቅርታ አድርጉልኝ የሚል መልእክቱን እያስተላለፈ ነበርና መልእክቱ ደግሞ ቀለል ያለ አይደለም። አሁን ያለበትን ሁኔታ በሚገባ የሚያሳይ እንባውን እያፈሰሰ እያለቀሰ በጣም በሚያሳዝን ሁኔታ ውስጥ ሆኖ ነው የተመለከትነውና ይህንን ያዩ ሰዎች ታዲያ ልባቸው ተሰብሯል። በጣም ብዙ ሰዎች እያለቀሱ ነው የሚገኘው። መልእክታቸውን ሲያስቀምጡ በተሰበረ ልቦና በተሰበረና በሐዘን ውስጥ ሆነው ነው እንዲያውም እየተናገሩ የተመለከትኩትና ነገር ግን ሐሳቦቹ ሁለት አይነት ጎራ ያላቸው ናቸው። እስኪ የተወሰኑትን እንመልከታቸው። ቤኪ የማርያም በሚል መጠሪያ በፌስቡክ በኩል ስለ ሶፎንያስ ሐሳቡን ያስቀመጠ አንድ ሰው እንዲህ ይላል። ጋዜጠኛ ሶፎንያስ አሁን ያለበት ሁኔታም ይህንን ይመስላል። ያን የመሰለ ልጅ እንዲህ ሆኖ ማየት እንኳንስ አመጣ ለወለደችው እናቱ ይቀርና ህሊና ላለው ሰው ሁሉ ልብን የሚሰብር ነገር ነው። እናቱ ሚዲያ ላይ ወጣ ልጄ ታሟን አግዙልኝ ስትል አልታመመም፣ ውሸቷን ነው፣ ድራማ ነው እያሉ ከልጇ መታመም በላይ የእናቲቱን ሐዘን ይበልጥ ያከበዱ ብዙ ሰዎች ነበሩ። የሰው ልጅ መቃብር እስካልገባ ድረስ ጭካኔውና ክፋቱ ገደብ የሌለው ሆኖ ተመልክቻለሁ። እግዚአብሔር ይማርህ በማለት ነው ቤኪ ይህንን ሐሳብ ያስቀመጠው። ሐናን ብርሃንም እንዲህ ትላለች። ይህንን ጋዜጠኛ እንዴት አያችሁት? እንደማንኛውም ሰው አጠፋ፣ ወገር ነው፣ ከሀገር ከሚዲያው አባረር ነው፣ ሄዶ አሁን እንዲታሞ መጣ። አሁን ደግሞ እኛ የሰው ልጆች ነንናም መውደቂያችን አይታወቅም። ያለበት ችግር ቀላል የሚባል አይመስለኝም። ስለዚህም በጊዜ ተረባርበን መፍትሄ እንፈልግለት በማለት ሐናን ትናገራለች። አሁን ተመልሶ ሲመጣ ከባለፈው የድንጋይ ውርወራ ድምር ይብቃው። አሁን ላይ የአእምሮ ሕክምና ያገኝ ዘንድ እንዲሁም ቀሪ ህይወቱን ድኖ እንዲኖር ማገዝ ያስፈልገናል በማለት ነው ሐናን መልእክቷን የላከችው። ቀደም ሲል ሶፎንያስ የነበረበትን ሁኔታና ከዚህ ከግብረ ሰዶማዊነት ጋር በተገናኘ የነበረበትን ሂደት የሚያመላክቱ ቪዲዮዎችን በዚህ በማህበራዊ ሚዲያ ላይ ያሰራጨው የአዳማው ወጣት ከሰሞኑ ከዚሁ ከሶፎንያስ ጋር በስልክ ተወያይተውና አውርተው እንደነበረ በዩቲዩብ ገጹ በኩል አጋርቶናል። እንግዲህ ሶፎንያስ ከገዳም ከወጣ በኋላ በቀጥታ ለዚህ ልጅ ስልክ በመደወል እነዚያን ቪዲዮዎች በማውጣት እኔ ተጠቅሜያለሁ፣ ከእግዚአብሔር ጋር እንድገናኝ ራሴን እንዳስተካከል ስጋው ደሙን እንደወስድና ህይወቴን እንዳዲስ እንድመረምር አዲስ ኑሮ እንድኖር አድርገኛል፣ ለወቅስ አልፈልግም፣ አመሰግናለሁ የሚል ሁሉ መልእክቱን እንደላከለት የድምጽ ቅጂ በዚሁ በዩቲዩብ በኩል ሲያጋራ ነበር ይሄ ወጣት ማለት ነው። ለዚህ ወጣት ሲናገር ሶፎንያስ ብታይን ታለቅሳለህ፣ ከ70 ኪሎ በላይ የመመዝን ሰው ነበርኩ፣ አሁን ግን 56 ኪሎ ግራም ብቻ ሆኛለሁ፣ ያ ማለትም ከ20 ኪሎ ግራም በላይ ቀንሻለሁ የሚል ሐሳቡን አስቀምጦና ከፍተኛ የሆነ የሰውነት ለውጥ
ማምጣቱን ጠቆሞት ነበር ማለት ነው ለዚህ ወጣት። ታዲያ በወቅቱ ይሄንን ሲናገር ብዙዎቻችን በስልክ ስለነበር ድምጹን የሰማነው በእውነት ያለበትን ሁኔታ አሁን ላይ የሰውነት አካሉ ምን እንደሚመስል አልተመለከተም ነበር። ዛሬ ወጣው ይሄኛው አዲስ ቪዲዮ ግን በትክክልም ሶፎንያስ በጣም ከፍተኛ ችግር ውስጥ እንዳለና የሚያሳዝን ሂደት ውስጥ መሆኑን የሚያመላክት ሆኖ አግኝተነዋል ማለት ነው። ህይወት መስፍን ስትናገር ስለ እግዚአብሔር ብላችሁ ስለ አላህ ብላችሁ በዚህ ሰው ላይ ያለብንን ንዴትና ጥላቻም እናንሳለት። ይቅር ብለናል፣ አንተ ራስን አስተካክለህ ነጽተህ በንስሐ ያኖርህ ብለን ቱ ብለን እንትፋለት። ቢያንስ እሱ ለሌሎች መማሪያ እንዲሆን በደንብ ያግዛል በማለት ነው ህይወት ሐሳቧን ያስቀመጠችው። ለናቱ ለቤተሰቦቹ ለወደፊቱ የትዳር ህይወቱ ስንል ፍርዱን ማግለሉን እናቁምናም እንደ ህዝብ ይቅር ተባብለን እሱም ህዝቡን ሀገሪቱን ይቅርታ ጠይቆ ሰላም ያስፍን በቶሎ እንዲያገግም ይሁን ለእግዚአብሔር ብለን እንጸልይለት በማለት ትናገራለች። እውነት ለመናገር እግዚአብሔር እኮ በበቂ ሁኔታ ቀጥቶታል፣ መልሶም ይቅር ብሎታል። እኛም ሁላችንም ከልብ ይቅርታ ልናደርግለት ይገባል። ይቅርታ ባደረግን ቁጥር እግዚአብሔር ደግሞ የኛም በደል ይቅር ይለናል። በበኩሌ በዚያ በሰዓቱ ላልኩት ነገር በሙሉ ይቅርታ በያለሁ፣ የእውነት አሁን በጣም አሳዝኖኛል በማለት ነው ሐሳቧን ያስቀመጠችው ህይወት። እንግዲህ እነዚህ ነጥቦች እየተነሱ ባለበት አሁን ከነገርኳችሁ ሐሳብ በተቃራኒ የሆነ ሌላ ሐሳብ ደግሞ በዚሁ በማህበራዊ ሚዲያ ላይ ተሰራጭቷል። ለሁለት ተከፍሏል ጉዳዩ ብያችኋል ነበር። ተቃራኒውን ነጥብ ደግሞ በተወሰነ መንገድ እንመልከተውና እንቀጥላለን። ምናሴ ዋቆ ነው ይህንን ሐሳብ ያስቀመጠው። አትፍረዱ እያሉ አጉል የሚመጻደቁ ራሳቸውን እያዩ ተመልከቱን፣ እኛ ሩህሩህ ፍጹም አማኝና ጥሩ ልብ ነው ያለን ማለት የሚያቃጣቸውን ሰዎች እያየሁ እገኛለሁ ይላል ምናሴም። ማንም ሰው የማንንም ውድቀት ማነስና መበላሸት አይፈልግም። ከማዘኑም ከማልቀሱም በፊት መጀመሪያም ይህንን ማወቁ ጥሩ ይመስለኛል። እኔ በበኩሌ እንዲህ አይነቱን ነገር ለማንጻት በፍጹም አልሞክርም። በዚህ መንገድ የመገመት ፍላጎቱም የለኝም በማለት ይናገራል። ለማንኛውም ጻድቆቹም ተኮናኞቹም ማወቅ ያለብን ነገር ቢኖር የሰው ልጅ ከራሱም ከፈጣሪውም ጋር የተጣላናም የተኳረፈ ቀን መጨረሻው ይህ ነው። ዝናውን ህይወቱን ኑሮውን ክብሩን ይጥላል፣ ማንነቱን ያጣል። ሁሉ ነገሩን ላጣናም ለጣለ ሰው ማዘን ጥሩ ሆኖ ሳለም የበከተናም የወደቀ ድርጊቱን እንደ ቀልድ ማየትናም አንሶ ማለፍ ግን ምንም ተገቢነት የለውም። ቤተሰብ ያለው ሰው ማድረግ የሌለበትም ይህንኑ ነው። እናንተም ምን ያክል አዛኝ ገራገርና ሩህሩህ ብትሆኑ እንኳን ሀገርንና ትውልድን የሚመርዝን ተግባር ቀለል አድርገን እንድናይ አትጠብቁ በማለት ይናገራል ምናሴ ይቀጥልና ይህ ሰው በተደጋጋሚ ውሸቶችን ሞልቶናል። ነገሮችን እንደ ቀልድ የመርሳት ችግር የሌለባችሁ ሰዎች ያሻችሁን መሆን መብታችሁ ነው፣ ትችላላችሁ። ነገር ግን በተቃራኒ ቆመው ድርጊቱን የሚኮንኑ ሰዎች ለማንኳሰስናም ለማቆሸሽ አትሞክሩ፣ ደስ አይልም ይላል። እንግዲህ የምናሴ ሐሳብ ጠቅለል ሲል ምንድነው እንዲህ አይነት ተግባር ውስጥ ያሉ ሰዎች ለሀገር፣ ለወገን፣ ለሃይማኖት እንዲሁም ደግሞ ለሰዋዊነት ሁሉ መልካም ያልሆኑ ለትውልድም ጠቃሚ ያልሆኑ ነገሮችን የሚያስተምሩና የሚያሳዩ ሰዎች በመሆናቸው ይቅርታ አለማድረግ መብታችን ነው። እንዲህ አይነት ነገር ውስጥ ከመግባቱ በፊት ቀደም ሲል መጠንቀቅ ነበረበት አይነት ነው የምናሴ ሐሳብና ቅድም ከነገርኳችሁ ሐሳብ ተቃራኒ ነው ያልኳችሁም ለዚህ ነው። ለማንኛውም ጉዳዩ ቀጥሏል። ሚኪያስ ደብር ደግሞ እንዲህ ይላል። ከዚህ ምን ተማራችሁ? በዚህ ፎቶ እኔ ሁለት ነገር ተምሬያለሁ ይላል። ይህ ወንድማችን በሰው ስራ ከሆነ ለዚህ ሁሉ ጉስቁልና የደረሰው የሰው ልጅን ክፋት እስከምን ድረስ እንደደረሰ እንማርበታለን ይላል። በሁለተኛ ደረጃ ደግሞ በኢትዮጵያ ውስጥ ከጊዜ ወደ ጊዜ በተለያዩ ግለሰቦች የምናየውና የምንሰማው ከሃይማኖትና ከባህል ያፈነገጠ እንስሳዊ ተግባራችን ህዝቡ ምን ያህል እንደሚያወግዝናም የተገበሩ ሰዎችን እንዴት እንደሚቀጣ ማሳያ ነው። ለማንኛውም ወንድማችንን ልንፈርድበት ሳይሆን ልንማርበት ነው የሚገባው። እግዚአብሔር ይማረህ በማለት ነው ሚኪያስ ሐሳቡን የላከው። እንግዲህ የተቀመጡ እነዚህ ሁለት አይነት ጎራ ያላቸው ሐሳቦችን አድርሻችኋለሁ። እናንተ የትኛው ትክክል ነው፣ ምንድነው መሆን ያለበት የሚለውን ደግሞ የራሳችሁን ሐሳብ በኮሜንት ላይ ልታጋሩን ልታካፍሉን ትችላላችሁ ማለት ነው። ኑሯን በአሜሪካን ሀገር ያደረገችው የቀድሞ የኢቢኤስ ቴሌቪዥን የመዝናኛ ፕሮግራም አዘጋጅና አቅራቢ ቃልኪዳንን የተመለከተው ጉዳያችን ደግሞ ይቀጥላል። ቃልኪዳን በኢቢኤስ ቴሌቪዥን ውስጥ በጣም ተወዳጅ ከነበሩና በጣም በርካታ የመዝናኛ ፕሮግራሞችን ማቅረብ ከቻሉ ወጣቶች መካከል የምትመደብ ናት። በኋላ ግን ከኢቢኤስ ቴሌቪዥን ጋር የነበራትን ግንኙነት አቋርጣ በአሜሪካን ሀገር ኑሯን አድርጋ ከባለቤቷና ከቤተሰቧ ጋር
እየቀጠለች ትገኛለች። በወቅቱ እንግዲህ ከባለቤቷ ጋር የነበራትን የሰርግ ስነ ስርዓት ሌሎችንም አይነት ፕሮግራሞች ስንመለከት ነበር። አሁን ደግሞ ሌላ አዲስ የምስራች አግኝታለች። ይሄው ተመልከቱት በዚህ ቪዲዮ ላይ። እግዚአብሔርን አመሰግናለሁ። ልጆች የእግዚአብሔር ስጦታዎች ናቸው። ግን እኔ ሳስበው ሴት ትመስኛለሽ። ልጅ ወንድ እንደሆነ ነው እርግጠኛ ነኝ። ደግሞ ወንድ ነው። ትንሿ ልጅ አንቺማ ሴት ነሽ። ከመጀመሪያውም ቀን ጀምሮ እኔ ሴት እንደሆንሽ ነው ልቤ የሚነግረኝ። ሳይደርስ የለ ሰዓቱ ደረሰ። I'm so nervous right now. Boy. ቃል ኪዳን ነፍሰ ጡርነቷን እንዲህ በይፋ ገልጣለች። በቅርቡ የልጅ እናት እንደምትሆን እነዚህ ቪዲዮዎች ያመላክታሉ ማለት ነው። እንኳን ደስ ያለሽ፣ እንኳን ለዚህ አበቃሽ ለማለት እንፈልጋለን። በሰላም ተገላግላ ደግሞ ደስታዋን ብዙዎቻችን እንሰማለን ብዬ አስባለሁ። አዲስ አበባ ውስጥ ቤትም ሆነ ሱቅ ሲገዛ አብዛኛው ሰው የሚሰራው ትልቁ ስህተት ምንድነው? ብዙዎች ትኩረት የሚያደርጉት በካሬ ስፋት ላይ ብቻ ነው። ነገር ግን ስፋት ብቻውን ምቾት አይሆንም። በዲፕሎማቶች መናኸሪያ አፍሪካ ህብረት አጠገብ ለኑሮም ሆነ ለንግዶ ተመራጭ የሆነ አዲስ ሳይት ይዘንላችሁ መተናል። የመኪና ማቆሚያ ያስጨንቆታል ወይስ የውሃና የመብራት መቆራረጥ ስራዬን ያስተጓጉላል ብለው ሰግተዋል? እኛ እነዚህን ችግሮች ቀድመን ፈተናል። ይፍጠኑ። ሱቆችን በ200 ሺህ ብር ቅድመ ክፍያ እንዲሁም በ2 ሚሊዮን ብር ጠቅላላ ክፍያ የራሱ ያድርጉ። እንዲሁም ለአጭር ጊዜ በሚቆይ የ7% ልዩ ቅናሽ ባለ 2 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ የቤት ባለቤት ይሆኑ። እነዚህን ሁሉ በ2 ዓመታት ብቻ አጠናቀን እናስረክቦታለን። ለዚህ ደግሞ ከዚህ በፊት በቃላችን መሰረት ያስረክብናቸው ሳይቶቻችን ምስክሮች ናቸው። ሪያሊቲ ሪል ስቴት። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች እንግዲህ ዛሬዎቹ መሰናዶቻችን እንዲህ ቀንጨብ እያደረግን በዚህ ሰዓት በጣም አነጋጋሪ የሆኑትን ጉዳዮች መርጠን አድርሰናችኋል። ከዝግጅቶቹ በጣም በርካታ ትምህርቶችን፣ ቁም ነገሮችን እንዲሁም ተዝናኖቶችን ጭምር እንደወሰዳችሁ ባለሙሉ ተስፋ ነን። ጌታቸው በላይ አብሬያችሁ ቆይታ አድርጌያለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። በሚቀጥለው በአዳዲስ ጉዳዮች እስክንገናኝ ሰላም ሁኑልን።